ዛሬም እንግዲህ ወደ እናንተ ተመልሰን መተናል። እስካሁን አብርሃምን አላገኘነውም። እያያችሁ ነው። ብዙ ቦታ አብርሃምን ለመፈለግ ብዙ ነገር እያደረገ ነው። እኔም ሩታም እንደዚሁም ሌሎች ሰዎች እና እስካሁን ግን አላገኘነውም አብርሃምን እና ዛሬ ግን ያው ሄርሜላ በግድም ቢሆን በስልክ ካውተናት ይዤው እመጣለሁ ብላናለች እና አንዳንድ የምትይው ነገር ካለ እኔ በጣም ደክሞኛል። ምክንያቱም የሰው ልጅ ያለ ፍላጎቱ ፍላጎቱ ነበር አብርሃም የፈለገው ነገር እንዲያደርግ ያደረግነው። አንዳንድ ሰዎች ግን አብርሃም ያልፈለገው ነገር በግድ እንዲያደርግ እያስገድዱት ነውና ብቻ ግን ዋናው እንዲመጣ ነው የምንፈልገው እኛ። አዎ ያው ለማግባት ሞክረናል። ያው ብዙ ነገሮችን ለማድረግ ብዙ ርቀት ሄደን ነበር፣ ብዙ ነገር ሞክረን ነበር። ነገር ግን ያው እኔና ይፋ ነበር ይሄንን ነገር ስናደርግ የነበረው። ያው ኢቭን ቢያውቅ ማለት ነው ያለበትን ቦታ ቢያውቅም፣ ነገር ግን ሊነግረን ፈቃደኛ ስላልሆነ በእኛ በራሳችን መንገድ ብዙ ነገሮችን ለማድረግ ሞክረን ነበር። ያ አልተሳካም። ስለዚህ ያው ዴቭም እዛ ያሉትን ሄርሜላንም አናግሮ ዛሬ እንግዲህ እንደምትመጣ ነግሮናል። በእርግጠኝነት አብርሽንም ይዛው እንደምትመጣ እርግጠኛ ነኝ። ምክንያቱም ይዛው ካልመጣች ሌላ ነገር ውስጥ አንገባው። ማይሆን ነገር ውስጥ ከምንገባ ይዛው ትመጣና እሷ ከኛ ወጥቶታለች ማለት ነው። ሲጀመር በጣም የሚደብር ኦልሬዲ እሱ የራሱን ነገር መርጦ እስከኖረ ድረስ ሰው ህይወት ውስጥ ገብቶ እንደዚህ መበጥበጥ በጣም ሺም ይደብራል። ስለዚህ ደግሞ በጣም ደግሞ ማወቅ እንፈልገው ነገር አለ በጣም ማለት ምክንያቱም አብርሃም እኛ ጋር ሆኖ ብዙ ነገራቶች እያላችሁ ነበር። አንድ ቀን 2 ቀን 3 ቀን ጊዜ ስጡን እያላችሁ ነበር። ያው ብዙ ቀን ሄርሜላ ጋር ነው የቆየው። እስቲ አብርሃም ምን እንደሆነ ምን አይነት ሰው እንደሆነ ሁላችንም ማየት እንፈልጋለን። በጣም ማየት የፈለኩትም እሱ ነገር ነው። ምክንያቱም አቡዜም ሆነም ሌሎች ሰዎች ከሄርሜላ ጋር እንድትሆን ብዙዎቻችሁ እያደረጋችሁ ነበር። አብርሃም ነው ሄርሜላ ሆነዋል። እስቲ ምን ሆኖ እንደመጣ ምናምን ነገር ይፋት ሳሳት ይቅርታ ከንግግር ስለወሰድኩኝ ግን አትሳሳተኛ ከሄርሜላ ጋር እንዲሆን ከሩታ ጋር ከዚህ በፊት ተገናኝተን አውርተናል። እናንተ ከሄርሜላ ጋር እንዲሆን ነው የምትፈልጉት ምናምን። እኔ በፍጹም ከሄርሜላ ጋር ይሁን የሚል ምንም አይነት አስተያየትም ምንም እንዲህ ልላችሁ አልችልም። ገባችሁ አይደል? እኔ ዋናው ነገር ምንድነው ወንድሜ ጤነኛ ይሁን ነው በቃ። እናንተ ጋር እንግዲያው የሰው ልጅ ምን ማድረግ ትችላላችሁ? በቃ ወደ እናንተ ሲመጣ አብርሽሽ እናንተ ጥፋት አላጠፋችሁም ሊሆን ይችላል እኮ አጥፉም አታጥፉም እኔ ያ ጉዳይ አይደለም። እኔ ያየሁትን ነው ማውራት የምችለው። እናንተ ጋር ሲመጣ እንግዲያው ልጁ ትናንት ማቆ አብርሃም ሊሆንልኝ አልቻለም። እናንተ ደግሞ ትናንትና ማቆ አብርሃም ነው እያላችሁ ነው። ስለዛ ደግሞ እኛ መሞከር ያለብንን ነገር መሞከር ነበረብን። አብረን የምናየው ይሆናል። እንግዲያው ሄርሜላን ደውዬላት በስንት ግን ነው በቃ በጣም እዚህ ችግር እየፈጠራችሁ ስለነበረ እንዲመጣ ያደረኩት በስንት ግን ነው። ተረጋግጠው መከታተል ለቆ እየተዝናና ነው ማለት ነው። ሐሳባችሁ ይዝናና ምንም አላወቅም እኮ ምንም ላይ እንዳለ እኔ ላንተ ነግሬያለሁ። አብርሃም እንዲህ እያደረገ ነው ወይ ደግሞ እንደዚህ እየተደረገ ነው። ሩታ ራሱ ቤት ጠርታኝ እኮ ስታናገረኝ እኔ እንደዚህ እየሆነ ነው አላልኩም። በቃ እሱ ለሕክምና ወይ ጤንነቱ እንዲመለስ መሞከር የነበረብን ነገር ስላለ እንዲሞክር ከሄርሜላ ጋር ሄዷን ያልኩህ እኮ መለሳችሁ ትችላለህ። አብርሃም ጤነኛ አብርሃም ነው። እኔም እኮ አላገኘሁትም። አሁን አብርሃም ነው የመጣው። ያልታመመ ሰው ታሟል ያላችሁ እሺ። አሁን እዚህ ጋር መከራከሩ ሳይሆን አስፈላጊ ነገሩ ያው እናንተ ፍላጎታችሁ እሱ ደህና አይደለም ብላችሁ ነው ኦልሬዲ ያመላችሁት። እሱን ነገር ለማረጋገጥ ከሷ ጋር አልነበረ መላክ የነበረባችሁ። ኢትስ ኦኬ ኦልሬዲ ያ ነገር አልፏል። ባለፈ ነገር ላይ መጨቃጨቅ ተገቢ ነው ብዬ አላስብም። በቀደምም ብዙ አውርተናል እኔ እናንተ። ስለዚህ አሁን ግን እሷን ለማገናኘት እስከመጣ ድረስ ዛሬ ሁሉንም ነገር እንነግራታለን። ከኛ ህይወት እንድትወጣ አንተ መናገር ያለብን ነገር እንድትናገር ፈልጋለሁ። ምክንያቱም ልጁ የራሱ ህይወት አለው። የልጅ አባት ነው። የራሱን ህይወት መርጧል። ወይ የቀድሞ ህይወቴ ነው የሚሻለኝ ብሎ የራሱን ህይወት እስከመረጠ ድረስ ከኛ ህይወት እንድትወጣ እንድትነግራት እፈልጋለሁ። ያው የምንፈልገው አብርሃም ብቻ ገብቷል። ሄርሜላ ጋር ሆነ አያችሁ ያው ሁሉንም ነገር በቃ ማንም ማየት ያለበትም ማየት የምፈልገውን ነገር ሁሉም ያየ ይመስለኛል። ስለዚህ ልጁ ለራሱ ተውት፣ ይመለስ ወደ ቤቱ። እንዴ ብቻዋን ነው እንዲመጣችሁ ደፊ እና እሷማን ፈልገ ብቻዋን ነው የመጣችሁ? ሰምኛለሽ። እኔ አንቺን ፈልጌ አይደለም የመጣሁት። እኔ ፈልጌ አይደለም። አብርሃም አለ እኮ የመጀመሪያ ተረጋጋ።
ይኸውልሽ አብርሃም ኖራ ይመጣል ችግር የለውም መጀመሪያ ግን ተረጋጋ እኛ መች እናንተን ፈለግን ሄርሜላ አብርሃም አለ ብለን ነው አይጠራሽ ይዞላል ምናምን አንተን ቆይ ሩታ ይኸውልሽ ተረጋጊ ምንድነው የምረጋጋው ዳንኤል ሲጀመር ለአንተ ፈልጌ አይደለም እዚህ ጋር የመጣሁት አንተ እንድታወራኝም አልመጣሁም ገባ አይደለ ስለዚህ ነው ወደዚህ አብርሃም ነው እንዳደረግሽው ትነግሪኛለሽ ምንም ደራው ደሆነ ዲራረገ ፈጠር የምታደርገው አብርሃም አለ ብለን አልጠራኝም እኛ አብርሃም ይመጣል ብለና ስለዚህ ነው አንቺ አመጣለሁ አንድ ነገር ልንገር አንተኛም ፈልገን እንዳልመጣው እኛም እናንተ ፈልገን አለም ዴት ስለጠራን ስለዚህ የመጣ ነው አብርሃም ሄርሜላ አመጣዋለሁ ስላለችን ነው እሺ አብርሃም ተረጋጉ አይሻልም ያላችሁ ሙኩም አብርሃም አይታያችሁም የለም በመጀመሪያ ደረጃ ይሄ ለወይቁን ጠላም ታመጣ ስለጠራ አንቻችሁ እንደርይና አይደብራችሁም እንዴ እናንተ ሰው ህይወት ውስጥ ገብታችሁ እንደዚህ ስታመሱ አንቺ በቃ አይፈልግሽ ማለት እንዴ ለምን ከህይወታችሁ አትወጪም ሲጀመር ልጅ ላይ ዴት እንዳደረግሽ ተናገረ ያለሽ ኖ አይሆን አንድ ዛሬ ባለፈው ትም እናንተ ተጋጭተናል እየሰማየው ልጁን ፈልጎ አይደለም ሄርሜላ ጋር ሄዶ በግድ ነው እሱን በእርግጠኛ ነው እንዴ እርግጠኛው እየነገርኩ አይኔ እንዴት ልክደዋለሁ ሰዎች ይዘውት እየሄዱ እንዴት አይኔ ልክደዋለሁ ሰማየኛ አይኔን እንዴት ልክደዋለሁ በግድ ይዘውት እየሄዱ ልክ ኤፍሬም በመጀመሪያ ደረጃ ጸባይ ካለ እንደውም አቆየዋለሁ አሁንም ህዝብ እየተጨነቀ ስለሆነና እውነት ወንድም አሳስቦ ከሆነ ብዬ ነው የመጣሁት እንጂ ገና በጣም 2 ሳምንትና 3 ሳምንት እና አብርሃም እረፍት ያስፈልገናል እሱ ምናየው ነገር ይሆናል አብርሃም ይምጣና በራሱ ፍላጎት ካንቺ ጋር መዝናናት ከሆነ በራሱ ፍላጎት ካንቺ ጋር መዝናናት ከፈለገ ይዝናና እኛ እኮ ያልገባ ነገር ምን እንደው ታውቃለህ መጥቶ እኔ ከሄርሜላ ጋር ነው መሆን ፈልገው ካለ ይሁን እኮ አሁን ምን እንሰማኝ አይደለም አሁን በመጀመሪያ ደረጃ ሄርሜላ ይዛው ትመጣለች ብዬ ነበር ሄርሜ ይዘሽ ትመጫለሽ ብዬ ነበር በመጀመሪያ ደረጃ ከዳኒ ጋር መምጣትሽን ጭራሽ አልጠበቅኩም ነበረ መምጣትሽ ግን አሪፍ ነገር ነው ገባሽ አይደለ ግን አሁን በእግዚአብሔር ነው አጥቶ ነው ሐሳብ ልቀበላችሁ ምክንያቱም ማለት ነው አራት ቀን 5 ቀን ሙሉ እኔና ሩታ ለፍተናል አብርሃም ለማግኘት ስለዚህ ባታር እኛ አፋት አገኘናት አንለካትም አብርሃም ምን ነገር ይፈጠር እቺ ልጅ ነው ያያዘብን አሁን ነው እየሰማኸኝ ነው ዳኒ እሷ አፈቀርሽ ማግኘታችን ሚዲሻም ወደለው ያለች ሩታ ኬታ መጫወት ያለች ያፍለፊት ነው ወደልክም ጠላው ማለቷታል እሺ ጌት እናምጣ አንላቀቃት ማለት ምንም አንተ ነው ወራሽ ያከበራደ እስከዛሬ ቆጣደሰናል ምንድነው ነገር ነው ያለምታቆቱ ልጁ እኮ እስከዛሬ ወስደው እኮ የት እንደወሰደች አሁን አሰማኸኝ መጥቶ ይንገረሽ እኮ ምናችሁ ችግር የለውም መጥቶ እኮ ይናገር ይምጣ መጀመሪያ ተረጋጋ ተረጋጋው ካንተ ጋር ነው ብረጋጋው ስለዚህ ለምን ተጋረጋጋም ልጁ ለምን እንደውም አይመጣ ለምን እሺ እናንተ ሂድ የፈለክበት ሄዳ አሻለ ተወልኝ እኔ እንዴት እንደማመጣው ሰጃው እና ከነሱ ጋር አሁን የምናወራበት ምንም ጊዜ የለም ግን ደግሞ አንተ በስትክክል ወንድሜም ብላችኋል ከዛ ባለፈ ደግሞ አንተም ወንድሜም ማግኘት ፈልጋለሁ አገናኝ ስላልከኝ ነው እዚህ ድረስ የመጣሁት ገባህ አይደለ እንጂ የምትርክ እኔ ምንም መስማትም ሰልችቶኛል ከዛ ባለፈ ደግሞ አብርሃም ደህና ነው በጣም ተጨነቁ ስላለ የፈለገሽ የለም አብርሃም የፈለገ ነው በለኝ አፋፌን አትበለኝ አስፈላጊ ከሆነ አላመጣውም በጣም ደህና ነው ካንተ ሲርቅ ደግሞ ደህና ይሆናል እኔ ነው በግድ እንድታመጪው አደርግሻለሁ አሁን ዛሬና ይፈራክ ብሬ ነው እሺ ከማሽ ነው የፈለከው ወይስ ምንድነው ምንም አልፈለከኝ የሆነ ነገር ምላሽ ብትሰማ ይሻላል እኮ እሺ ነው ከእንሰማቸው ብንታሽ አንፈልግም አብርሃም ነው ከከሩ ምን ያደርግልናል እሺ ታባኛቸው ምንድነው የምትሰራው ታማመስ ምን ይባላል አንተ ማይፈልጋት ነግሯታል አይደለ የራሱን ትዳር እንዴ በጣም ሺም ከአንቺ ነው ማታቂም እንዳይደብርሽ ምን መስማት ምን ይችላል አንድ ነገር ልጠይቅህ አንተ ዴቭ አብርሃም ይመጣል ነው አልከን ይመጣል በቃ አብርሃም ይምጣ በቃ ሌላ ወሬ ከነሱ ጋር አንፈልግም ዴቭ ሲጀመር ማለት ነው ኤፍሬም እኔ ነገርኩህ እኮ አብርሽ መጀመሪያ ሲጀመር አብሯት የሚመጣ መስሎ ነበር ሁለታቸው ብቻ መምጣታቸው እንደውም ለኔ ደስ ብሎኛል ምክንያቱም እናንተ ማናገር ፈልግ ነበር ሁለታችሁ አንቺንም ሄርሜላንም አሁን እኔ የምፈልገው ነገር አንድ ነገር አለ አብርሽ ደናም ይሁን አይሆንም ትናንትና በነበረበትም ይሁን አይሆንም እኔ የሁለታችሁን ጭቅጭቅ በልጁ ፊት ሁለታችሁ ስትጨቃጨቁ ማየትም አልፈልግም እና ደግሞ ልጁን ህይወቱን እንዲኖር ተውት ልላችሁ ነው እሺ ቆይም ታብራው እና ደግሞ አንድ መናገር የምፈልገው ነገር አለ ለምን አትረጋጋም ግን እኔ ወንድሜ ምናምን ብለክም ማምጣት አለብሽ ወንድሜ ማየት አለብኝ ስላልከኝ ነው ገባ አይደለም ከዛ ባለፈ ደግሞ እነሱ እነሱም ተጨንቃችሁ ከሆነ ምንም ችግር የለውም ታገኙታላችሁ ሰላም ትታላችሁ ከዛ በኋላ ወደ ምንበረበት ቦታ በወሰርኩበት ቦታ ተመልሶ ይሄዳል አለቀ በጣም ተጨነቀሽና እሱን አብርሃም የት ሄደ አፋፊናት ብሎኝ አብርሃም የት ሄደ ያላችሁ ስላሰባችሁ ነው ጸባይ ከሌላችሁ ደግሞ
ኦኬ አንቺ ጸባያለሽ ማለት ነው ግዴታ እንዳንቺ ማስመሰል አለብን ጸባይ እንዲኖር ሰከን ብላችሁ ወንድማችሁ እንደሚፈልግ ሰው በስተክክል ሰዓት ባልወልኩ እንጂ አሁን እሱ መጥቶ እንደበጠበጣ አልፈልግም ስለሰነኛ አታስተምሪንም መጀመሪያ አንቺ ስነ ስርዓት ያዢ ማለት ጋር የሆነ ይዘሽ ይሄድሽ ስነ ስርዓት አንቺ አታስተምሪንም እኔ ደግሞ ወንድሜን አላስተምርካለኝና ምንም ያፈጥሩ እሺ ከመረጃ ጋር አሁን ነገር አይደለም በጣም ትክክል ነው ልጁ እንዴ የሰማየው ዲበኛ አብርሃም ለመፈለግ ብዙ ዋጋ ከፍለናል ስለዚህ እቺ ልጅን ለማግኘት ብዙ ዋጋ ከፍለናል ለብሩ ማትረዳኛ ለከና አውሮ ተጨርሰሽ ችግር የለም ስለዚህ አውሮ ተጨርሰና የምንፈልገው የሷ ወሬ አይደለም የሷ የሆነ ነገር አይደለም የምንፈልገው አብርሃም ነው አብርሃም ተሰደደ አብርሃም ይመጣል እያለች እኮ ለምን ቀድማ እንደመጣች ራሱ እኮ ምን ለምን መጣች ብላ አልጠየቃት እሺ ለብሩ መጣች ያ አንፈልግማ እሺ ተረጋግተህ ጠይቃት መጀመሪያ ለምን መጣችሁ ለምን መጣችሁ አንተ እኮ አንተ ማንም ሰው ይጠራ የለም እኛ ተቀደም ይወጣል ለዚህ መከተል አማንተን ይኸውልሽ እዚህ ጋር ያንቺና የሷ ጉዳይ አይደለም ያዘኝ የአብርሃም ደህንነት ነው የሚመለከተኝ ገባሽ አይደለ ሰምኛለሽ ኤፍሬም ከጎኔ ስላለ ወይ ደግሞ ምናምን ነገር አይደለም ምን ይፈልጋል ነው ልጁ ደህና መሆኑና መጥቶ በጤናው ይናገር ገባሽ አይደለ እኔ ከሄርሜላ ጋር ስለመጣሁ ከሄርሜላ ጋር ይሁን እያልኩ አይደለም እሺ ይናገር በቃ የሆነ ሌላ የማይመስል ነገር ዳኒ ምትፎግረው ሂድና የፈለግሽውን ነገር ማለት ትችያለሽ ሂድና ፎግር አሁን ግን ወደድክም ጠላህም ልጁን ካደረጋችሁበት ታመጡታላችሁ ሰምኛለሽ እዚህ ጋር የኔ ፖይንት አሁን የአብርሃም ደህንነት እንጂ የእናንተ ጉዳይ አይደለም ገባሽ አይደል የኛ ጉዳይ ካልሆነ ከኛ ጋር መተደብሮ ተወራ አብርሃም ይዘውና እሺ የኛ ጉዳይ ካልሆነ ተረጋጋ አላመጡ እኔ ጋር ነው አብርሃም ያለው ችግር ቆይ ኤፍሬም እስኪ ተረጋጋ ሲጀይ ከተገናኛችሁ ኤርሚ ከዳኒ ጋር አንድ ላይ አይደሉ ለመገናኘት አይተባባቸው ሰራኝ ኤፍሬም አስተካክል እንዴ ምንድነው አንተ የምታናድረኝ ተረጋጋ እንጂ ችግር ምንድነው ከኔ ጋር አልገባኝም እንዴ ሌላ ነገር ሌላ ችግር አለብን እንዴ ከዳኒ ጋር ወይስ ሌላ ነገር ችግር አለ ማለት ነው ይኸውልህ እኔ አንድ ነገር መናገር ፈልጋለሁ ኤፍሬም በመጀመሪያ ደረጃ ስለ ወንድም እንደምትጨነቅ ሰው አታስመስል ከዛ ባለፈ ደግሞ ደና እየሆነ ነው ስለ ወንድም ደህንነት እየተጨነቅ ከሆነ ደና ነው እኔ ጋር ደግሞ መሆኑ በዚህ ልክ አይረብሻችሁ ይመለሳል ወደ ቀርቡ በጊዜ ሂደት ሁሉም ሰው እየተጨነቀ ነው ስለዚህ በጊዜ ሂደት አብርሃም ወደ ማንነቱ ይመለሳል አሁን ደግሞ አንድ የተላራበት ልጨርስ ወሬ ምን ደሳይደም መደብ የሰው ልጅ መጀመሪያ ወደ ማንነቱ ይመለሳል ይታመም ሲጀመር አንተ መታመሙን እናንተ ሁለታችሁ ስላላመናችሁበት በእንደዚህ ጉዳይ ብዙ አንከራከራውታ መታመሙን እኛ ታሟል እያናረስ ነው እናንተ ደግሞ እስከዛሬ ድረስ መታመሙን አላመናችሁ ሄዶ ምን አይነት ውጤት እንዳወጣችሁ ነገሩ አንተ ገርሰባይ ኤርሜላ ጋር አራቀርም 5 ቀንም ቆይ አይደል ስለዚህ አብርሃም ውጤት ምን ነው እናንተ ባራችሁ ምን ማወቅ ፈልጋለሁ እሺ እንታሽን ነው ኤፍሬም አሁን እንደዚህ ሆነ እየመጣ ነገር ልጁ ድጋሚ እዚህ ጋር ወደ ወይስ ሌላ በሽታ ውስጥ ይግባ ለማን ረጋጋው ለምን እናንተ ደህንነቱን እኮ አመናችሁ አይደል ደህና ነው ስለዚህ አብረን ሄደናል ደህና ሆኗል ስለዚህ ይመጣል ታዩታላችሁ አላችሁ አይደል በመጀመሪያ ደረጃ አብርሃም ደህንነት አለባው የሆነ አልቆሮ ሰው ደህና ነው እያለች ነው እሷ ጋር ነበር 4 ቀን 5 ቀን እኔ ጋር ነበር ሰው ደህና ነው እያለች ስለዚህ አንተ የአብርሃም ጤንነት አሳስበዋል ስለዚህ ማየት ፈልጋለሁ በአንድ ነገር ቆይ ማየት ፈልጋለሁ ስለዚህ ይዘው ትምጣና እኛ ምን ነው ዳኒ ለብሮ ጭቅጭቅ ምን ፈጥረው ታና ይታይ አይ መምጣቱ እኮ አይቀርም በመጀመሪያ ተረጋጋና የሰውን ሀሳብ አስጨርሱ ኤፍሬም በመጀመሪያ ደረጃ ምንድነው ሀሳብሽ ከዛ ባለፈ ቡር ስላልኩ ወይም ደግሞ እዚህ ጋር እንደ ፌንታ ስለመጠስክ ምንም ተፈጥሯው ነገር የለም በመጀመሪያ ደረጃ አብርሃምም ሲመጣ ሰላማዊ በሆነ መንገድ ልጁን ሰላሙን ሳትረብሹት አግኝቻችሁ ሰላምታን አቅርባችሁላት እንዴት ነበረ ምን ያህል ነገር አሳለፍ አመመ ወይስ ተሻለህም የፈለጋችሁት ጥያቄ መጠየቅ ትችላላችሁ አንድ ሀሳብ ያስጨርሰኝ ከዛ በኋላ የፈለከው ማውራት ትችላለህ ከዛ ባለፈ ስለ ደህንነቱም ተጨነቃችሁ መጠየቅ የምትፈልጉትንም መጠየቅ ትችላላችሁ እንደገና ደግሞ ሉሊንም ማየት ካለበት ሉሊንም እንደፈለገ አድርጋችሁ ማየት ትችላላችሁ ከዛ በኋላ ግን መልሼ ይሄዳል ምክንያቱም አዲስ ሰርተን ተረጋጋ ቀስ በል ታታነታ ይሄን ነገር እናንተ እንደዚህ እዚህ ጋር መጣችሁ አሁንም ጭንቀት ውስጥ ፈጥራችሁበት ልጁ 1-5 ቀን እረፍት ስትረስ አለ የለበትም ስለዚህ 1-5 ቀን እረፍት አግኝቷል አሁንም እንድትረብሹት ስለማልፈልግ ለአብርሃም ስትሉ ሰላማዊ ሆኖ አንተ ምን መናገር የምትፈልገው ነገር ካለ ጋዝ አልጎ ወይ ደግሞ ቴክስት መላክ ትችላለህ እዚህ ጋር እንብሩ እሺ አንድ ነገር ልንገርሽ አንድ ጥያቄ ልጠይቃት ለሷ የሰው ልጅ ያለ ፍላጎት
ያራሱ ያልፈለገው ነገር ማድረግ ተገቢ ነው እናንተ አፈዛችሁ የሰማይ አንዴ ከሰማይ ቆይ ዳኒ ቆይ አንዴ አዳመጥኩሽ ስሚ አንዴ በዳኒ እየጠየቀው አንዴ ያለ ፍላጎት የሆነች ልጅ መታ ወስደክ የሆነ ቦታ ላይ ስትዝናና ሰላም ይሰማል አብራም በፍላጎቱ ከእናንተ ጋር መሆኑንም እኮ እኛ እኮ እርግጠኛ ራሱ እኮ እየተናገረ ነው ዳኒ ራሱ በአንደበቱ እየተናገረ ነበር አይደል ይወራ ዲቭ አንዴ ይወራዳ ሳጋም ሲሆን እኮ ደና አዳቱ አንዴ ቆይ ማታ አዳቱ ከሳጋም ሲሆን ደና ነኝ ይላል ከሳጋም ሲሆን ደና ነኝ ይላል አንድ አይደለም ተረጋግተን ምንም የሰማሁት ነገር የለም ከሳጋም ይኸውልሽ ከሳጋም ሲሆን ደና ነኝ ይላል ከሳጋም ሲሆን ደና ነኝ ይላል በስራታት እያወራ ነው አይደል አንድ ነገር የሰማኝ ነው ያው አብርሃም ፈልጎ ፈቅዶ ወደ ሩታ እንደመጣ በቃሉ ተናግሯል አንድ አዳምጥ እሺ ባንደበቱ እኔ ፈልጌው ነው ከሚስቴ ጋር ይሆንኩት እሺ ከልጄ ጋር መኖር ፈልጋለሁ ብሎ ባንደበቱ ተናግሯል እሺ ስለዚህ እኛ አሁን ምን ፈልገው አብርሃም መጥቶ እኔ በፍላጎቴ ሄርሜላ ጋር ሄጃለሁ ከዚህ በኋላ መሆን ፈልገው ከሄርሜላ ጋር አለ እኔም ሆንኩ ሩታም አናስጨንቀውም ስለዚህ ይሄ ነገር ማወቅ እንፈልጋለን ይምጣል ያሉ ዳን ይሄኛው ጥያቄ እኮ ልክ ነው የሷ ነው በቃ የሷ ነገር እንርሳውና አንድ አብርሃም መጥቶ እኔ መጥቷል ችግር የለብኝም እኔ አብርሃም እኮ ላንተም ወንድም ነው አይደል ሄርሜላ ግን እኔ መጠየቅ የምፈልገው አብርሃም ከማን ነው አሁን ዲቭ እኔ አብርሃምን ወይ ዝም ብዬ እንደነሱ ካፌ ላይ አስቀምጬው ወይም ደግሞ ጤናው የሚያሳስበው ሰው ጋር አስቀምጬው ደህና ሰው ጋር ያስቀመጥኩት እሱ ማለት ቡዜ እህቱ ጋር የተቀመጠው አሁን አብርሃም ወደዚህ ስመጣ ነው ቡዜ ጋር ያስቀመጥኩት እንጂ ከቡዜ ጋርም አልተገናኘንም ነበረ ገባህ አይደለ አሁን ግን ወደዚህ ስመጣ እናንተ ላገኝ ስመጣ አብርሃምን ቡዜ ጋር አስቀምጬ ነው ወደዚህ የመጣሁት ግን ደግሞ መጀመሪያ ስታወራኝ እንዴ ሁላችንም ተሰብስበን ማውራት አለብን ምክንያቱም አሁንም እኛ ቀደም ብለን ካላወራን የአብርሃም ደህንነት እኛ ስንጨቃጨቅ ጥሩ አይሆንም እንደገና ሊወድቅብን ይችላል ስላልክ ነው እንጂ እኔ እህቱ ጋር የስጋ እህቱ ጋር አስቀምጬው ነው የመጣሁት አዎ ስለዚህ አሁንም ይመጣል ተረጋጉ ከዛ በኋላ ደግሞ ለሽ አይደል እንዴ ለምን ብቻ ነው ይመለሳል ደህና ይሆናል ለአምስት ጋር ተንቀበለ በጣም ወጣሱኝ እንዴ ያኔ ጋሪው 3 ቀን ይሁን 4 ቀን ጋር ይጣኔ መልሰዋለሁ ማለት ነበር እሱ ጋር ነው ታውኝ ያፈዘዛችሁ ታው ወይ ስለታሳዝኝ ነው አስሮ ይለቀዋል በቃ ሁሉም ሰው ይጨነቃል ሰው ሁሉ ራስሽ አስገምጪው አንቺ ብታደርጊው ነገር እኛ የምናደርገው አይመስልሽ የምታደርጊው ነገር ሰው ሁሉ ያደርገዋል ማለት አይደለም በቃ ኤፍሬም የፈለግከው ነገር እንዳለ ተናገርካት ገባ ይበቃል አሁን ላይ ባሁን ላይ በቃ ስለዚህ ደህንነት እናውራን የተባለው እያስመሰልን ነው ምንም ነው ብቻ አብርሃም ደህና ይሁን ገባሽ አይደል ሩታ አብርሃም ደህና እንዲሆን ብቻ እናደግ ካንቺ ጋር ይሁን ከሱ ጋር የሱ ምርጫ ይሁን ስለዚህ አንግባባ አንደኛ ምርጥ ሀሳብ ነው ያመጣው ሲጀመር አብርሃም ራሱ በፍላጎቱ አፍ አለው እንግዲህ በአፉ ሩታ ካንቺ ጋር ሆናለሁ ካለ መብቱ ነው ከሄርሜላ ጋር ሆናለሁ ካለ መብቱ ነው እኔ ትላንትና ነግሬሻለሁ ኤፍሬም ሲጀመር ምንም እኔ ከና እናንተ እንግዲህ በቀደም እንደዛ ለማነገርም ለማቀስቀስ ምን ስንል እንደዛ ነገር ተዋቅቦ በቃ ምንም እየተግባባን አይደለም ተረዳችሁኝ አይደል እናንተ በመጀመሪያ ዳኒም ብትሆን ኤፍሬምም ቢሆን ልትረጋጉ ይገባል ገባህ አንተም ለወንድም አስበህ ይሁን ወይ ደግሞ ለወንድም ሳታስብ ቀርተህ ይሁን አይገባኝም የምታወራበት መንገድ ማለት ነው ግን እኔ አሁን እያወራሁኝ ያለሁት ሁላችሁንም የሚያስማማው ሩታንም የምነግርሽ ቢሆን እኔ የአብርሃም ጤንነት ብቻ ነው የምፈልገው ከሄርሜላ ጋር ከሆነ ከአንቺ ጋር ከሆነ እኔን የሚመለከተኝ ጉዳይ አይደለም እኔ የሚያሳስበኝ ጤንነቱ ነው በቃ የራሱ ጤንነት ገብቶሻል አይደል አንቺ ጋር ሆኖ ጤንነቱ የሚመለስ ከሆነ ሳይሆን ሄርሜላ ጋር ሆኖ ጤንነቱ የሚመለስ ከሆነ ሳይሆን ይሄንን ግን ምርጫ ማቅረብ ያለበት ራሱ ልጅ እንደ ህፃን ልጅ አይደለም እኮ እንደፈለግን እንድንነዳው እንደዛ አይነት መሆን የለበትም ያልቻለ እኔ አብርሽ ትናንትና እኮ አብርሽ በራሱ ፍቃድ ምንም አይነት ነገር በፍቃዱ የሚያደርግ ልጅ ነበር ዛሬ ግን ሂድ ሲባል ይሄዳል እና ሲባል ይመጣል ይሄ በራሱ እንዴት እንደኛ ራሱ ጤነኛ ለሆነ ሰው እሱ ጤነኛ አለመሆኑ ይታወቃል ያው እኮ ለራሱ መተው ነው አይደለ ስለዚህ አሁን ኦሬዲ በቃ ያለፈው ነገር ማንሳት ማውራቱን ተገቢ አይደለም ከባድ ምክንያቱም ብዙ ነገር አይተን ያለፈው ሰዎች ነን እንዴት ብትለኝ ብቻቶ አሁን እኔ ትላንትናው ነገር የተፈጠረው ነገር ባላሳ እዚች ጋር ያስተዛዝበናል እንጂ ምንም አይፈጠርም ግን ደግሞ ልጁን በሰላም በቃ ታውልን ይምጣ ምርጫውን መምረጥ ይፈልጋል አላችሁ እሺ ይምጣ አሁን ቶሎ በሉ ካለበት አምጡ እሱም ብቻ ሳይሆን እኔ አሁን ላይ ስለምርጫ ምናምን ሳይሆን እዚች ጋር ያወራን ያለነው እኔ አብርሃም
እኔ እንዲመርጥ ወይም ደግሞ ሩታ እንዲመርጥ አይደለም። በመጀመሪያ ደረጃ ደህና ሲሆን አብርሃም ወይም ደግሞ ወደ ጤናው ሲመለስ ወይም ደግሞ በራሱ ኮንፊደንስ ያለው ሰርቶ ወጥቶ የሚገባውን የስራ ሰው የሆነውን አብርሃም ያ በትክክል ህይወቱን መምራት የሚችለው ቤተሰቡን ማኔጅ ማድረግ የሚችለው አብርሃም ሲመለስ የፈለገውን ህይወት መምረጥ ይችላል። ከዛ በኋላ ግን ያን ደህና ሆኖ ሩታን ከመረጠ እኔ ምንም ማንም ሰው ህይወት ውስጥ ልገባ አልችልም። ግን ከነሱ ያራኩት አንደኛ ነገር አብርሃም ሂድ ሲሉት ይሄዳል።